አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ቤተሰቦቼ እንዴት አደራችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም፣ በያላችሁበት ሰላማችሁ ይብዛልኝ። ትላንት እንግዲህ ሁዶችዬ ሀይሚዬ የሚያዝናና ቪዲዮ ሰርታልን ነበረ እና እየሳቅን እየተዝናናን ነበር ብዙዎቻችን። እኔ ራሱ ስቲል ነው ቲክታክ ላይ ተቆራርጦ የተለቀቀውን እያየሁ እየሳኩ ነበር። በዛ በተቃራኒ ደግሞ ብሩክ ያሳዝኑናል ወንድማችን፣ አይዞን እንግዲህ ያንተን ቦምብ የሆነ በቀል እየጠበቅን ነው። እና ብሩክ ወንድማችን አይዞን ወንድሜ። እና ሀይሚዬ ደግሞ በቃ ተንኮሏን ልቀጥልበት አስባለች ነው የምላችሁ። እና ሀይሚዬ ያው ምላሹን አስበሽበት ነው እወጣዋለሁ ብለሽ አስበሽ ነው አይደል ተንኮልሽን ለመቀጠል ያሰብሽው። መቼም እጁን አጣጥፎ ቁጭ ብሎ ያየኛል ብለሽ አታስቢማ። እናማ እንግዲህ ቻዩ ምላሹንም ሀይሚዬን ታውቃላችኋ፣ ፕራንክ ስትደረግ ታሳዝናለች። በጣም ነው አንጀት የምትበላው። ፕራንክ ስታረግ ደግሞ ታናዳለች። እና ሀይሚዬ እንግዲህ አልተቻለችም ተንኮል ላይ። በቃ ታውቃላችሁ ሀይሚዬ ተንኮል አይቻልም። እና ብሩኬም ደግሞ በግብዳው ነው የሚመጣባት። የእሱም ፕራንክ የታወቀ ነው። እና ሁለት አንድ አይነቶች ይመቻችሁ። ለማንኛውም ከጭቅጭቅ በዚህ መንገድ መምጣታቸው የተሻለ ነው ብዬ አስባለሁ። ለማንኛውም ያው ቀልዳችሁን ግን በልክ ነው ማድረግ ያለባችሁ። ማለት ከልክ ያለፈ መሆን የለበትም። ቀልድም ሲበዛ ምር ይሆናል ይባላል። እና ያው ይሄንም እያሰባችሁበት ባይነኝ። አንድ ቤት ሆናችሁ እንግዲህ እቃ የሀይሚዬ እቃ ማለቁ ነው። እነዚህ ሁለት ልጆች አንድ ቤት ሆነው ማለቁ ነው እንግዲህ። በዚህ አያያዛቸው እልክ ይጋባሉ። በቃ አንዱ ሌላ ሲያጠፋ አንዱ ሌላ ያጠፋል፣ አንዱ ሌላ ሲያጠፋ አንዱ ሌላ ያጠፋል እየተባባሉ በቃ። እና ለማንኛውም ውዶችዬ ብሩኬ እንግዲህ አንላቀቅም ብሎ ፎክሯል። ሀይሚዬም ገና አሰቃይሃለሁ እያለች ነው እንግዲህ። አስባችሁታል? እልክ ውስጥ ናቸው ልጆቹና መጪውን ሳስበው በጣም እንትን እያለኝ ነው። ሳላየው እያሳቀኝ ነው ማለት ነው። ሳላየው እያሳቀኝም እያሳዘነኝም ነው። እና የሚለቀቀውን ቪዲዮ ገና ፕላን የማያደርጉትን ቪዲዮ ራሱ ስቀርጸው እያሳቀኝም እያሳዘነኝም ነው። ብቻ ግን ያው ሞር እየሳቃችሁ እንደዚህ እየተዝናናችሁ ይሄ እንትናችሁ በጣም ናፍቆን ነበርና ይሄ ይሻለናል ለኛ ከዛኛው ማለት ነው። ምክንያቱም ያኛው ይመጡና በቃ መጥፎ ቃል ይወራወራሉ ምናምን፣ ከዛ በቃ ይደብራል። እና እኛ ሁሉ ጭንቀት ውስጥ ነው የሚከቱን። እና በዚህ መንገድ መሆኑ ጥሩ ነው። ሌላው ደግሞ ስቶሪ ላይ አድርጋለች ሀይሚዬ እንግዲህ ይመጣል ይሄዳል፣ የሚመጣውም ይመጣል የሚሄደውም ይሄዳል አይነት ነገር ብላ እንትን ብላለች። ያው የማይቀየረው ፈጣሪ ብቻ ነው አይነት ነገር ብላለች። እሱ እንግዲህ የታወቀ ነው፣ ሁላችንም የምናውቀው ነገር ነው። በሰውም ጉዳይ ከሆነ ሰው ይመጣል ይሄዳል። በቃ ይሄ ህይወት እንደዚህ ነች። እና ግን እኛ ካቀባበላችንም ካሸኛኘታችንም ጥሩ መሆን አለበት። የሰው ልጅ ይውላችሁ ስንጣላም በቃ ተጣላን አይደለ? የሰው ልጅ መግባባት ካልተቻለ በሰላማዊ መንገድ መለያየት አለቀ። ስንቀበልም ደግሞ አቀባበላችን ጥሩ ከሆነ ደግሞ ጥሩ እንደሆነ ነው መቀጠል ያለብን እንጂ የሆነ ታይም ላይ መቀየር የለብንም። ገባችኋ? ወይም ደግሞ አንዳንድ ጊዜ ውዶችዬ የሰው ልጅ በጣም አስቸጋሪ ባህሪ ነው ያለን፣ ያው በብዛት በሚባል ደረጃ ማለት ነው። ጥሩ ነገር ሲሰጠን አያያዝ አንችልበትም። መጥፎ ነገር ሲያጋጥመን ደግሞ ለቅሷችን ሮሯችን መከራ ነው። እና በጣም አስቸጋሪ ባህሪ ነው ያለን። እና ጥሩ ነገር ሲሰጠን አያያዛችንን ማሳመር አለብን። በቃ ፈጣሪ ሰጠን አይደለ? ፈጣሪ የሰጠንን በስነ ስርዓት መያዝ አለብን። በስነ ስርዓት መጠቀም አለብን ምናምን በቃ ማለት በሰውም ደረጃ ሊሆን ይችላል፣ በተለያየ ነገር። እኔ ከአንድ አንግል ብቻ አይደለም እላችሁ። ምንም ነገር ቢሆን ፈጣሪ የሰጣችሁን ነገር መልካም ሆኖ ካገኛችሁት፣ ጥሩ ነገር ሆኖ ከእንትን ካላችሁ ያን ነገር በስነ ስርዓት ነው እንትን ማለት ያለባችሁ እንጂ አንዳንዴ ጥሩ ሰው አሁን ለምሳሌ በሰው ስንሄድ ጥሩ መልካም ሰው ይሰጠንና እኛ ጥፋት እያጠፋን ምናምን ያ ሰው የሆነ የማይቀይም አይነት ነገር አድርገን እናስበዋለን። የሆነ በቃ አንድ ቀን እኮ ይሰለችሆናል ይሄ ሰው ብለን የማናስበው ነገር አለ። ብዙ ጊዜ ጥፋት እያጠፋን ወይ የሆነ ሰው ይቅርታ እያለን ብዙ ጊዜ ይቅርታ የሚለን ከሆነ
ጥፋታችንን የምንደጋግም ሰዎች አለን። እያጠፋን እሱማ ይቅርታ ይለኛል እኮ እያልን ጥፋታችንን የምንደጋግም፣ እንደዛ አይደረግም። ምክንያቱም ሁላችንም የሰው ዘር በሙሉ ስሜት አለው። ገባችኋ? ስሜት አለው። ደረጃ ነው የሚለያየው። ደረጃው ግን አሁን በጣም ታጋሽ ሰው አለ፣ በጣም ሆደ ሰፊ ታጋሽ ሰው አለ፣ በጣም ደግሞ ትዕግስት የሌለው ሰው አለ። በቃ በትንሽ በትልቁ ቱግ የሚል ማለት ነው። መካከለኛ ሰው ደግሞ አለ እና ደረጃው ይብዛ ይነስ እንጂ ሁላችንም ስሜት አለን። ያ ስሜት እስከ ስሜታችን ልክ ድረስ ነው መታገስም የምንችለው፣ እዛ ሰው ጋር መቆየት የምንችለው። ትዕግስታችን ካለቀ ግን ሁሉም ሰው ውሳኔ ነው የሚወስነው። ገባችሁ? ይወስናል። በቃ ቁርጥ ውሳኔ ይወስንና በቃ እንትን ይላልን ማለት ነው። እና ምን ልላችሁ ነው፣ በየትኛውም ነገር ላይ የተሰጠንን ጥሩ አድርገን መያዝ አለብን። ማነው ካመጣጡም ያልተመቸን ሰው ከሆነና ደግሞ በቃ በትንሽ በትልቁ ዝም ብሎ ሁሌ የሚጨቃጨቅ ሁሌ በቃ እንደዚህ ምቾት የሌለው አይነት ከሆነ ደግሞ ያ ሰው ለእናንተ አይደለም ማለት ነው። ገባችኋል? ያ ሰው የእናንተ አይደለም፣ በቃ የሌላ ነው ማለት ነው። ስለዚህ ያ ሰው የሆነ ታይም ላይ እናንተ ትሰለቹና በቃ ይሄዳል ማለት ነው። ከዛ የተሻለ ደግሞ ይመጣል ደግሞ። ብቻ ግን እናንተ ጥሩ ሰው መልካም ሰው ሁኑ። በየትኛውም በህይወት እስካለን ድረስ የሰው ልጅ ካልጎዳችሁ፣ እናንተ በዳይ ካልሆናችሁ፣ የሚመጣውም የሚሄደውም ካልገፋችሁት፣ በቃ ያለ ጥፋት እንትን ካላላችሁ፣ እናንተ ንጹህ ሰዎች ከሆናችሁ መልካም ነገር ሁሉ ወደ እናንተ መምጣቱ አይቀርም። ጊዜው ቢረዝምም ቢያጭርምም ቢልም ብቻ ግን ፈጣሪ የሆነ ሰዓት ላይ ይከፍላችኋል። የእናንተን በጎነት የእናንተን ንጹህነት አይቶ የሆነ ሰዓት ላይ ይከፍላችኋል ማለት ነው። እና እናንተ ጥሩ ሰው ሆናችሁ ለመገኘት እኛ ጥሩ ሰው ሆነን መገኘት ነው ያለብን። ለሰዎች መጥፎ ነገር አለማሰብ፣ ሰዎችን አለመግፋት፣ ሰዎችን አለመበደል ምናምን። እኛ ጥሩ ከሆነ ለእኛም ጥሩ ነገር ነው የሚመጣልን ማለት ነው። እና የትኛውም ነገር ላይ ጥሩ ሆነን መገኘት ነው። ጥሩ ሆኖ የመጣልንን ሰው ለእኛ ብዙ ዋጋ የሚከፍልልን ሰው ደግሞ ካለ ደግሞ ፈጣሪ የሰጠን ደግሞ ያን ሰው በአግባቡ መያዝ አለብን። በአግባቡ ሪስፔክት ባለው ነገር በቃ አክብረን መኖር አለብን። ገባችኋ? እንጂ እሱማ ስለሚወደኝ እንደዚህ አይሆንም፣ እሱማ ስለሚያከብረኝ እንደዚህ አይሆንም፣ የትም አይሄድም አይነት ነገር ውስጥ መግባት የለብንም በየትኛውም አጋጣሚ ማለት ነው። እና ያንም ነገር ያስተምራል ይሄ ነገር ሀይሚ ያለችው ነገር ማለት ነው። እና ሌላው ደግሞ ጸጸት ያለፈውን አይለውጥም፣ ጭንቀት ደግሞ ነገን አያስተካክልም ብላለች። እና ልክ ነው ሀይሚዬ፣ ጭንቀት ነገን አያስተካክልም። ያለፈውም አለፈ፣ ተመልሰን ልናስተካክለው አንችልም ያለፈውን ነገር ማለት ነው። ኦልሬዲ አልፏል። እና መጀመሪያ መጥፎ ነገር ውስጥ አለመግባት ወይም ደግሞ መጀመሪያ በሰዎች ሆነ በሌላ ነገር ውስጥ መጥፎ ነገር አለማድረግ ነበር እንጂ የሚያስጠላ ነገር ቢሆን ብንሰራ ነው አይደል የሚጸጽተን። የምትጸጸቱበት እኮ መጥፎ ነገር ብትሰሩ ነው አይደለ የኋላውን። እና ያን ነገር መጥፎ ነገር ላለማድረግ እንትን ማለት እንጂ መጀመሪያ መጠንቀቅ እንጂ ካደረጋችሁት በኋላ መጸጸት አያስፈልግም። በቃ ጸጸቱ እናንተን ይረብሻችኋል፣ እናንተን ሰላም ይነሳችኋል፣ የእናንተን ጤንነት ታጣላችሁ እንጂ ምንም ተመልሳችሁ የምታስተካክሉት ነገር አይኖርም። ገባችኋ? እና ልክ ነሽ ሀይሚዬ፣ ባለፈ ነገር መጸጸት አያስፈልግም። ያለፈው ነገር አልፏል ማለት ነው። ከዛ ደግሞ ጭንቀት ምናምን ደግሞ ነገን አያስተካክልም። እውነት ነው፣ ነገን አያስተካክልም ጭንቀት ስናበዛ ራሳችንን እንጎዳለን፣ ራሳችንን እስከ ማጣት ድረስ እንደርሳለን እንጂ ጭንቀት የኛን የነገውን ህይወታችንን አያስተካክልልንም። ምንም የሚያመጣው አንዳችም ለውጥ የለም ማለት ነው። በጭንቀት የምንፈጥረው አንዳችም ለውጥ የለም። ሁሉም ነገር ከልኩ አያልፍም ይባላል እና ሁሉም ነገር ከልኩ ላይ ያልፍ ነገር እኛ መጨነቅ ማሰብ አያስፈልገንም ማለት ነው። እና በተለይ ይሄ ነገር ያው ለሁሉም የሰው ዘር ይጠቅማል። ግን ደግሞ ሞር ደግሞ ውጭ ሀገር ላለን ሰዎች ይሄ ነገር በጣም ጠቃሚ ነው። ጭንቀት ሀሳብ በራሴ ስለማየው ማለት ነው። እኛ እዚህ ውጭ ሀገር ያለን ሰዎች ለቤተሰብ እናስባለን፣ ለሀገር እናስባለን፣ ለራሳችን እናስባለን፣ ኢቭን ለማያገባን ሁሉ እናስባለን። ገባችኋል? ያን ነገር ማሰባችንን ያን ነገር መቀነስ መቻል አለብን። ማሰብ እኮ አለ፣ ሁላችንም ሰው እናስባለን። ነገን እኮ እርግጠኛ ሆነን አይደለም የምንኖረው አይደል? በተስፋ ነው።
የሰው ልጅ በተስፋ ሲኖር ደግሞ ያስባል። ገባችኋ? ፕላን ያደርጋል። ነገ ይሄን ባደርገው፣ ለቤተሰቦቼ ይሄን ባደርግ፣ እኔስ ነገ ምን ላይ ነኝ መሆን ያለብኝ፣ ራሴን መለወጥ አለብኝ በሚለው ነገር በህመም ሊሆን ይችላል፣ በብዙ ምክንያትና ብዙ እናስባለን። ገባችሁ? የሰው ልጅ በህይወቱ ብዙ ነገር ያጋጥመዋል፣ ብዙ ያስባል፣ ይጨንቃል እና ሀሳብ ደግሞ ወደ ጭንቀት ይቀየራል። ሀሳብ ስናበዛ ነው ጭንቀት ውስጥ የምንገባው። እና ሀሳብ በልክ ማድረግ አለብን። ሀሳባችንን በልኩ ማድረግ አለብን እና አታስብ አይባልም። የሰው ልጅ ያስባል፣ ግን ደግሞ ሲያስብ በልክ መሆን አለበት፣ እንዳይጎዳ ራሱን ጠብቆ መሆን አለበት የሰው ልጅ ሲያስብ። እና ብዙ ጊዜ በጣም እናስብና አቅማችን በላይ ሲሆን ወደ ጭንቀት ውስጥ ስትረስ ውስጥ እንገባለን። ስትረስ ውስጥ እንገባና ብዙ በሽታዎች እያጋጠሙን ሰው ብዙ አደጋ ላይ የሚወርቀው በእንደዚህ አይነት ምክንያት ነው። እና ምን ልላችሁ ነው፣ ርቆ ያለ ሰው ሞር ብዙ ነገር ያሳስበዋል። እና ከዛ ነገር እህቶቼ ያው መቆጠብ አለብን። ራሳችንን እንትን ማለት አለብን። ራሳችንን መጠበቅ አለብን። ሰው ሀገር ላይ ስትሆኑ ደግሞ ለራሳችሁ ያላችሁ ራሳችሁ ናችሁ፣ ከፈጣሪ ጋር ማለት ነው። ከፈጣሪ በታች ራሳችሁን መጠበቅ ያለባችሁ ራሳችሁ ናችሁ እንጂ ማንም ሰው ከጎናችሁ ሆኖ ሰፖርት የሚያደርጋችሁ ወይም ደግሞ አይዟችሁ የሚላችሁ ላይኖር ይችላል። ገባችኋ? ያው ከፈጣሪ በታች ለራሳችሁ ያላችሁት እናንተው ራሳችሁ ናችሁ። ስለዚህ ራሳችሁን እንዲያታጡ ደግሞ ምን ማድረግ አለባችሁ? እናንተ የምታስቡትን መቀነስ፣ ለራሳችሁ ጊዜ መስጠት፣ ለራሳችሁ ማሰብ መቻል አለባችሁ ምናምንና ሁላችንም እንደዚህ በዚህ መንገድ ነው መሄድ አለብን ማለት ነውና ሀይሚዬ ያደረገችው እንግዲህ ሁሌም ቢሆን ስቶሪ ላይ የምታደርገው ከግል ለነሱ ብቻ ሳይሆን ለኛም ለሁሉም ሰው የሚጠቅም ነገር ነውና ሰላማችሁ ይብዛልን። እንግዲህ አላብዛባችሁ ውዶችዬ፣ መልካም ቀን ብያለሁ። እንግዲህ የዛሬውን ደግሞ ብሩኬ በቀላት በምን አይዲያ ይምጡ አናቅም። ወይ የብሩኬ 300K እንግዲህ ሊከበርለት የሚችል አይታወቅም። ወንድማችን እንግዲህ ከቅመምዬ ጋር ወደፊት ብለናል። ፈጣሪ ጠብቃችሁ። ብቻ የእናንተን መጥፎ ነገር የእናንተን አዝናችሁ ማየት ምናምን አንፈልግም። ብቻ ፈታ እያላችሁ በእንደዚህ አይነት መንገድ ብትመጡ ደስ ይለናል። መልካም ቀን ውዶችዬ። ባይ ባይ።